አሜሪካ ያቀረበችላት የስምምነት አማራጭ ምርጫ አልባ የፈተና ጥያቄ የሆነባት ዩክሬን ከሩሲያ ጋር ያላትን ጦርነት እንድታከናውን አቅፋ ደግፋ የጦር መሳሪያና ወታደራዊ ድጋፍ ታደርግላት የቆየችው አሜሪካ ከቀናት በፊት እነሆ ከዛሬ ጀምሮ የምሰጥሽን እርዳታ አቁሜያለሁ፣ የደህንነት መረጃዎችንም አታገኝም ባለቻት ጊዜ ዳግም ወደ ድርድር ጠረጴዛ ላይ ለመመለስ ተስማምታለች። ዩክሬን ስምምነቱን ተከትሎ ይገጥመኛል ብላ የምታስበው የሉዓላዊነትና የደህንነት ዋስትናዋ ጉዳይ እንቆቅልሽ እንደሆኑባት ቀጥሏል። በዚህ መሃል ግን ሩሲያ የዩክሬን የኃይል መሰረተ ልማትን ኢላማ ያደረገ መጠነ ሰፊ የድሮንና የሚሳኤል ጥቃት ማድረሷ ተሰምቷል። በጥቃቱ 4 ህጻናትን ጨምሮ ቢያንስ 18 ሰዎች መቁሰላቸውን ቢቢሲ ዘግቧል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኃይልና በጋዝ መሰረተ ልማት ላይ በተደረጉ ጥቃቶች 70 ሚሳኤሎችና ወደ 200 የሚጠጉ ሰው አልባ አውሮፕላኖች ጥቅም ላይ እንደዋሉ ገልጸዋል። የአሜሪካና የዩክሬን ከፍተኛ ባለስልጣናት ከአንድ ሳምንት በፊት በአሜሪካ ኦቫል ቢሮ ከተፈጠረው ውዝግብ በኋላ በሩሲያና ዩክሬን መካከል የተደረገውን ጦርነት ለማቆም በሚያስችለው ስምምነት ላይ ለመምከርና የሚወሰዱ እርምጃዎች ላይ ለመወያየት በሚቀጥለው ሳምንት ለመገናኘት ቀጠሮ ይዘዋል። በሳውዲ አረቢያ ምድር እንደሚካሄድ በሚጠበቀው በዚህ ውይይት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ማረጋገጫ ሰጥተውበታል። ባለፈው ሳምንት በአሜሪካ ባለስልጣናትና በዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ መካከል የዓለምን ተመልካቾች እንደ ልብ አንጠልጣይ ሲኒማ ቀልባቸውን በሳበው የኦቫል ቢሮ ውዝግብ ትራምፕ ዜሌንስኪን አሜሪካ ላደረገችልህ ድጋፍ ምስጋና ቢስ ሆነሃል፣ ሀገሬ ባትደግፍህ ጦርነቱ የ2 ሳምንት ነበር፣ ይህንን ማወቅ አለብህ ሲሉ ማስፈራሪያ ያዘል ማስጠንቀቂያ አድርሰዋቸው ነበር። ዜሌንስኪ በምላሻቸው አሜሪካ ላደረገችልን ድጋፍ ምስጋና አቅርበናል፣ አሁንም እያደረጋችሁልን ላለው ድጋፍ ሁሉ እናመሰግናለን በማለት አነጋጋሪውን የኦቫል ቢሮ ውዝግብ ጥለው ወጥተው እንደነበር የሚታወስ ነው። ይህም የታሪክ አጋጣሚ በዲፕሎማሲ ታሪክ ታይቶ በማይታወቅ ሁኔታ የዲፕሎማሲ ውድቀት ሆኖ አልፏል። ይሁን እንጂ ከዚህ ውዝግብ በኋላ ትራምፕ ዜሌንስኪ ጦርነቱን ለማቆም ፈቃደኝነትና ቁርጠኛ አቋም የለውም በማለት አሜሪካ ለዩክሬን የምታደርገውን ወታደራዊ እርዳታ እንዲቆም ካዘዙ በኋላ ሌላኛውን የፖለቲካ ግብ ማስቆጠሪያ ነጥብ የሆነውን የደህንነት መረጃዎች ለዩክሬን አሳልፈው መስጠት አቁመዋል። ለጦርነቱ እጅግ አስፈላጊ የሆነው ይህ የደህንነት መረጃ መቋረጡ ጨዋታ ቀያሪ ሆኖ ኬቭን ወደ ድርድር ጠረጴዛ አምጥቷታል። የቀድሞው የአሜሪካ ደህንነት መስሪያ ቤት ዳይሬክተር የሆኑት ጆን ብሪናን ይህንን አስመልክተው ይጽፋሉ። ይህ የአሜሪካ አካሄድ ዩክሬን ላይ ጫና ለመፍጠርና የፖለቲካ ግብ ለማሳካት ያለመ ነው። በእኔ ልምድ ለፖለቲካ ፍላጎት ሲባል የደህንነት መረጃዎች ለወዳጅ ሀገራት ሲከለከሉ የመጀመሪያው ነው። ዩክሬን አማራጭ እንድታጣ ሆና ወደ ድርድር ጠረጴዛ እንድትቀመጥ አስችሏታል ብለዋል። ዜሌንስኪ በኦቫል ቢሮ የተፈጠረው ውዝግብ አስፈላጊ እንዳልነበር በጸጸት በመግለጽ አሜሪካ ከዩክሬን የማዕድን ሀብቶች ገቢ የምትካፈልበትን ስምምነት ለመፈረም ፈቃደኝነታቸውን በማሳየት የዩክሬንና የአሜሪካ ባለስልጣናት ንግግራችንን ቀጥለናል፣ በሚቀጥለው ሳምንት ትርጉም ያለው ስብሰባ እንደሚኖረን ተስፋ እናደርጋለን ሲሉ ገልጸዋል። ዩክሬን ይህንን ጦርነት በማቆም ማዕቀፍ ውስጥ ደህንነታችን በአስተማማኝ ሁኔታ ለማረጋገጥ የበለጠ ጥረት ለማድረግ ዝግጁ ከሆኑ የተለያዩ አገራት ወታደራዊ አመራሮች ጋር ለመገናኘት የልዑካን ቡድኗን እንደምትልክ ዜሌንስኪ ተናግረዋል። ይህ ስብሰባ ለማክሰኞ ቀጠሮ የተያዘለት ቢሆንም ማን እንደሚሳተፍ ግን በይፋ አልተገለጸም። በትላንትናው ዕለት የትራምፕ አስተዳደር የመካከለኛው ምስራቅ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ ለጋዜጠኞች እንደተናገሩት ድርድሩ በሳውዲ አረቢያ እንደሚካሄድና የንግግሩ ዓላማ የሰላም ስምምነት ለመፈረምና የመጀመሪያው ዙር የተኩስ አቁም ስምምነት እንዲደረግ ለማድረግ ያለመ እንደሆነ ኒውዮርክ ታይምስ ዘግቧል። ዜሌንስኪ በሚቀጥለው ሳምንት በሳውዲ አረቢያ በሚደረገው ስብሰባ ዩክሬናውያን በመጨረሻ ዘላቂ ሰላም እንዲያገኙ ከሩሲያ በርካታ ቃል ኪዳኖችን አጥብቀው እንደሚጠይቁ ተናግረዋል። በዚህ ስብሰባ የዩክሬን የኃይልና ሌሎች መሰረተ ልማቶች ወይንም ግዛቶች ላይ ጥቃት እንዳይሰነዘር ሩሲያ ቃል ኪዳን የምትገባበት አማራጭ እንዲካተት እንደሚደረግ ዜሌንስኪ ገልጸዋል። ሩሲያ በጥቁር ባህር አቅራቢያ ሚሳኤሎችን፣ ቦምቦችንና የረዥም ርቀት ድሮኖች እንዳይተኮሱባትና በጥቁር ባህር ወታደራዊ እንቅስቃሴዎች እንዳይደረግ የሚያደርግ ስምምነት መካተት አለበት ሲሉም ዜሌንስኪ ተናግረዋል። ሞስኮ ከ3 ዓመት በፊት በተጀመረው ጦርነት እርቅ ለመፈጸምና የተኩስ አቁም ለማድረግ ፈቃደኛ የሆነች እንደሆን ምንም አይነት ፍንጭ እንዳልሰጠች ተዘግቧል። ይሁን እንጂ የአሜሪካ የመካከለኛ ምስራቅ ልዩ መልእክተኛ የሆኑት ዊትኮፍ ጦርነቱን ለማስቆምና ሩሲያ ውይይቶቹን ለመቀጠል ፍላጎት አሳይታለች ያሉ ሲሆን ሩሲያውያን ጦርነት ለማቆም ፍላጎት እንዳላቸው ገልጸዋል። ዊትኮፍ ከኦቫል ቢሮ የዲፕሎማሲ ውድቀት ትዕይንት በኋላ ዜሌንስኪ በጉዳዩ ላይ ተጸጽተዋል፣ አሁን ለመነጋገር ዝግጁ መሆናቸውን አሳውቀዋል። ይህም የትራምፕ አመራር ጥንካሬን የሚያሳይ ነው ሲሉ ገልጸዋል። የፖለቲካ
ሳይንስ ፕሮፌሰር የሆኑት ማርከስ ሆምለስ እና ኒኮላስ ጆን ዊለር ግን የዋይት ሀውሱ ውዝግብ የዲፕሎማሲ ውድቀት ማሳያ እንደሆነ ለዘ ኮንቨርሴሽን ይጽፋሉ። ይህን አይነቱ ድርድር ውጥረቶችን ለማርገብ አቋሞችን በማብራራትና ለቀጣይ ድርድር በር ለመክፈት ቁልፍ ሚና ይጫወታል። ለዚህ ደግሞ ጥሩ ምሳሌ የሚሆነው የሮናልድ ሬጋን እና የሚካኤል ጎርባቾቭ የቀዝቃዛው ጦርነት እንዲቋጭ ያደረጉት የበሰለ የዲፕሎማሲ ስልት ነው ሲሉ ይገልጹታል። መሪዎች ለተኩስ አቁም ድርድር እንዲቀመጡ የጋራ መተማመን እንደሚያስፈልግ የሚገልጹት ፕሮፌሰሮቹ ዲፕሎማሲያዊ ንግግሮች ከስምምነት ላይ ባይደረስም በመጀመሪያ እያንዳንዱ ተደራዳሪ ዓላማውን ቅድሚያ የሚሰጣቸውን ነገሮችና ዋና ዋና ነጥቦች ግልጽ ለማድረግ በር የሚከፍቱ በመሆኑ አስፈላጊ እንደሆነ ይገልጻሉ። የባለፈው ሳምንት የዋሽንግተን ስብሰባ ይህንን ማድረግ የተሳነው በመሆኑ መክሸፉን ፕሮፌሰሮቹ ገልጸዋል። ይሁን እንጂ ከባለፈው ሳምንት የኦቫል ቢሮ ውዝግብ በኋላ አሜሪካ በኪየቭ ላይ በፈጠረችው ተጽዕኖ ዜሌንስኪ በጻፉት የይቅርታ ደብዳቤ ለሰላምና መረጋጋት ቁርጠኛ መሆናቸውን አሳውቀዋል፣ ይቅርታም ጠይቀዋል ያሉት የመካከለኛው ምስራቅ ልዩ መልእክተኛ የሆኑት ዊትኮፍ ዜሌንስኪ ያሳዩትን አቋም አድንቀዋል። የሩሲያና ዩክሬን የተኩስ አቁም እንዲደረግ ኪየቭ ጥቃት እንዳይፈጸምባትና የደህንነት ዋስትናዋ እንዲጠበቅ የሚያስችል ስምምነትን እንደምትፈልግ ዜሌንስኪ የተናገሩ ሲሆን ዩክሬናውያን ሰላም ይፈልጋሉ፣ ነገር ግን ዩክሬናውያን የደህንነት ዋስትና ያስፈልጋቸዋል። ይህንንም የምናደርገው ሀገራችንን በመተው አይደለም ሲሉ ያስረዳሉ። ከዛ ባለፈም የሩሲያ ፍላጎትን በተመለከተ እርግጠኛ ሊሆኑ ያልቻሉት ዜሌንስኪ ሩሲያ ለየትኛውም ድርድርና ጦርነቱን ለማቆም ፈቃደኛ ነች ወይ የሚለው አስፈላጊ ጥያቄ ነው በማለት ጉዳዩን የሁለት ሀገራትን ፍቃድ የሚፈልግ እንደሆነ አስረድተዋል። የደህንነት ዋስትናን በተመለከተ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ቃል ኪዳን ወደ አውሮፓ ሀገራት አዙረዋል። ትራምፕ የተኩስ አቁም ከተደረገ ፈረንሳይ የዩክሬናውያንን ደህንነት ለማስጠበቅ በዩክሬን ውስጥ ወታደሮችን ለማሰማራት ፈቃደኛ መሆኗን ተናግራለች ያሉ ሲሆን ጦርነቱ ካበቃ በኋላ የአውሮፓ ሰላም አስከባሪ ኃይልን በማሰባሰብ እንዲሰማራ ሊደረግ እንደሚችልም ገልጸዋል። ለፎሬን አፌርስ መጽሔት የጻፈው አንድሪ ዛጎሮዲኒዩክ ጦርነቱ እንዲቆም ሞስኮን ወደ ድርድር ጠረጴዛ ማምጣት አስፈላጊ እንደሆነ ይገልጻል። ሞስኮ ስምምነቱን እንድትቀበል ያለችበት ኢኮኖሚያዊ ሁኔታ ሊያስገድዳት ይችላል። 40 በመቶ የሚሆነው የሩሲያውያን በጀት ወደ ጦር ግንባር እየሄደ ነው። ይህ ደግሞ በወደፊቱ የሀገሪቱ ኢኮኖሚ ላይ አሉታዊ አስተዋጽኦ ይኖረዋል። ከዛ ባለፈም ምዕራባውያን ማዕቀቦችን በሩሲያ ላይ በመጣል ወደ ድርድር መድረክ ሊያመጧት የሚችሉበት እድልም አለ ሲል ይጽፋል። ዩክሬን በ3 ዓመቱ ጦርነት አይዞሽ ስትላት የነበረችው አሜሪካ ፊቷን ያዞረችባት በመሆኑ ከአሜሪካ ስታገኝ የነበረውን ወታደራዊ እርዳታና የደህንነት መረጃዎች መቆማቸውን ተከትሎ ጦርነቱ ከማቆምና ከአሜሪካ ስትወስድ የነበረውን ወታደራዊ እርዳታ ባላት ውድ የማዕድን ሀብት ከመክፈል ውጪ አማራጭ እንደሌላት እየተነገረ ይገኛል። ለዚህም ይመስላል ዶናልድ ትራምፕ ዩክሬን ስምምነት ማድረግ ትፈልጋለች ብዬ አስባለሁ፣ ምክንያቱም ምርጫ የላትም። ሩሲያን በተመለከተም ሩሲያ ሰላም እንዲወርድ ትፈልጋለች፣ እነርሱም ምርጫ የላቸውም ሲሉ ተናግረዋል። ዶናልድ ትራምፕ የሁለቱን ሀገራት ጦርነት ለማስቆም የአሜሪካ ተደራዳሪዎች ባለፉት 2 ቀናት ከሩሲያና ዩክሬን ጋር ባደረጉት ንግግር ጦርነቱን ለማስቆም ብዙ መሻሻል ያሳዩ ንግግር ማድረጋቸውን ሲገልጹ በሁለቱ ሀገራት የሰላም ስምምነት ላይ ያላቸውን ተስፋ ገልጸዋል። ቀጣዩ የሳውዲ አረቢያ የድርድር መድረክ ለዓለም የፖለቲካ አሰላለፍ አዲስ የታሪክ ጥፋት የሚያመጣ ይሆን? ዓለም በጉጉት የሚጠብቀው ጉዳይ ሆኗል።